ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዕለቱ ዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ጎንደር፣ ሸዋና ወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ በስፋት ቀጥሏል። የፋኖ ኃይሎች በውጊያ ድል አድርገናል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር አርበኛ ሳሙኤል ባለድል በበኩሉም የብልጽግና አገዛዝ የፋኖ ኃይሎች ብሔራዊ ጥቅምን አሳልፈው ይሰጣሉ ብሎ የመወንጀል ሞራል የለውም ሲል ተናግሯል። በዝርዝር የምናየው ቀዳሚ ጉዳይ ነው። ፍርድ ቤቱ በእነ ዮሐንስ ባያለው መዝገብ የአቃቢ ሕግ አስተያየት ለመጠበቅ ለጥር 28 ቀጠሮ መስጠቱ ተሰምቷል። አቃቢ ሕግ በፖለቲካዊና ማንነታቸው ጉዳይ በክስ የሚመላለሱትን የፖለቲካ እስረኞች ላይ በተከሳሾች ላይ አቀረበው ባለው የፎረንሲክና ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ ማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ቀጠሮ መስጠቱን የተከሳሾች ጠበቃ ሰለሞን ገዛይ ተናግረዋል። በዝርዝር እናየዋለን። በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመ የሰላም ኮንፈረንስ በትግራይ ክልል በአዲጉደም ከተማ ተካሂዷል። በኮንፈረንሱ ላይ የአካባቢው ነዋሪዎች፣ የአገር ሽማግሌዎችና የሃይማኖት አባቶች እንዲሁም የመንግስት ስራ ኃላፊዎች ተገኝተዋል። በክልሉ ህዝብ ነዋሪዎች መካከል ተፈጥሮ የነበረው ቅሬታ በተመለከተ የተባለ አለም በዝርዝር እናየዋለን። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ላይ ክስ ተመስርቷል። የብልጽግና አቃቢ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጣ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መስርቻለሁ ነው ያለው። በዝርዝር ታዳምጡታላችሁ። ህንድና የአውሮፓ ህብረት ታሪካዊ የተባለውን የንግድ ስምምነት ተፈራርመዋል። የህንዱ ፕሬዝዳንትና የአውሮፓ ህብረት ፕሬዝዳንት ስምምነቱን ፈርመዋል። ከአሜሪካ ጋር ያላቸውን ግንኙነት የተወሳሰቡ የአውሮፓ ህብረትና ህንድ ታሪካዊ የሚባለው የንግድ ስምምነታቸውን ፈራርማቸውን ይፋ አድርገዋል። በዝርዝር እናየዋለን። በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ 21 ሰዎች ሞታቸው ተሰማ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁ እንድትቆዩ ጋብዛለሁ። በአማራ ክልል ጎንደር፣ ሸዋና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በውጊያ ድል አድርገናል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው አርበኛ ሳሙኤል ባለድል የብልጽግና አገዛዝ የፋኖ ኃይሎች ብሔራዊ ጥቅምን አሳልፈው ይሰጣሉ ብሎ የመወንጀል ሞራል የላቸውም ሲል ተናግሯል። ዛሬም በክልሉ ባለፉት 2 ዓመት ከ6 ወር የቀጠለው ጦርነት በስፋት ተካሂዷል። በክልሉ ሰሜን ሸዋ ዞን መንዝላል ወረዳ ወገሬ ቀጠና ፋኖ ኃይሎችና በአገዛዝ ጦር 104ኛ አየር ወለድ ክፍለ ጦር መካከል ውጊያ መደረጉን የፋኖ መረጃ ምንጮች ተናግረዋል። የአገዛዙ ጦር በዛሬው ዕለት ጥር 19 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ከወገሬ ከተማ በመነሳት ወደ ወይን አምባ መንቀሳቀሱ ተከትሎ የፋኖ ኃይሎች የደፈጣ ተኩስ ከፍተውበት ነው ውጊያ የተቀሰቀሰው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በበኩሉ የፋኖ ኃይሎች ቀደም ብለው ስትራቴጂክ ስፍራ የሆኑትን ጦስኝ ኮረብታ፣ አረቆ ሚካኤልና ብረት ቀጠር አካባቢ ይዞ በአገዛዙ ወታደሮች ላይ ጥቃት መፈጸሙን አረጋግጠዋል። በዚህም ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን ያስታወቀው አፋብን በአካባቢው የተቀሰቀሰው ውጊያ አጠናክሮ ይቀጥላል ብሏል። በተመሳሳይ በደቡብ ጎንደር ዞን ብናት ወረዳ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በተሽከርካሪዎች ሲጓዙ የነበሩ በርካታ የአገዛዙ ወታደሮች መገደላቸውን የአካባቢው መረጃ ምንጮቻችን ተናግረዋል። በዞኑ ከብናት ከተማ አቅራቢያ በተፈጸመው የደፈጣ ጥቃት ከደረሰው ሰብአዊ ጉዳት ተጨማሪ ወታደሮች አሳፍረው የነበሩ ተሽከርካሪዎች መውደማቸውም ሰምተዋል። በትላንትናው ዕለት ማዕከላዊ ጎንደር ዞን አለፋ ወረዳ በጉዞ ላይ በነበሩ የአገዛዙ የሚኒሻ አባላት ላይ በፋኖ ኃይሎች በተከፈተ ድንገተኛ ተኩስ ከ10 በላይ የሚኒሻ አባላትና የሞትና የአካል ጉዳት እንደደረሰባቸውም የፋኖ የመረጃ ምንጮች ለኢትዮ ኒውስ አረጋግጠዋል። ጥቃቱ የተፈጸመው በዞኑ አለፋ ወረዳ የሚኒሻ አባላቱ ከአጸደ ማርያም ከተማ ወደ ጋራ ስጌም አካባቢ እየተንቀሳቀሱ በነበረበት ወቅት መሆኑን ነው የመረጃ
የመረጃ ምንጮቻችን ጨምሮ የተናገሩትም በዞኑ ደንቢያ ወረዳ ዛሬ ጥር 19 2018 ዓ.ም የፋኖ ኃይሎች በጣሉት የደፈጣ ጥቃት በተመሳሳይ በርካታ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት አስታውቋል። በምዕራብ ደንቢያ ወረዳ ጨዋሂትና ጎርጎራ መካከል በምትገኘው ሰባት ዋርካ እንዲሁም ቆላ ድባና ጨዋሂት መካከል ፈንጃ በተባሉ ቦታዎች ፋኖ በከፈተው የደፈጣ ውጊያ ከ20 በላይ የአገዛዙ ጦር አባላት ሲገደሉ ከ30 በላይ የሚሆኑት ደግሞ ቆስለዋል ሲል አፋብን አስታውቋል። በተመሳሳይ በክልሉ ምዕራብ ወሎ ቀጠና መካነ ሰላም ከተማ የአገዛዙ ጦር ምሽግ በፋኖ ኃይሎች መሰበሩን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። በትላንትናው ዕለት ሌሊት የፋኖ ኃይሎች ወደ መካነ ሰላም ከተማ በመግባት በከፈቱት ውጊያ ነው የአገዛዙ ጦር አባላት ከፍተኛ ጉዳት መድረሱን አፋብን ምኒልክ ዕዝ ይፋ ያደረገው። የዙ ሁለት ክፍለ ጦሮች በሌሊት በከፈቱት በዚህ ውጊያ በርካታ የአገዛዙ አባላት ላይ የሞትና የአካል ጉዳት ደርሷል ተብሏል። የፋኖ ኃይሎች ጥቃቱን የከፈቱት በመካነ ሰላም ከተማ ሶፍዬ ክፍለ ከተማ በተለምዶ ኔትወርኩ በተባለ አካባቢ በሰፈረ የአገዛዙ ጦር ላይ መሆኑን አፋብን ጨምሮ አስታውቋል። በዚህም በኮሎኔል ዮሐንስ የሚመራው የሰሜን ምስራቅ ዕዝ 801ኛ ኮር 43ኛ ክፍለ ጦር ከፍተኛ ጉዳት ደርሶበታል ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር አርበኛ ሳሙኤል ባለድል የብልጽግና አገዛዝ የፋኖ ኃይሎች ብሔራዊ ጥቅምን አሳልፎ ይሰጣሉ ብሎ የወንጀል ሞራል የለውም ሲል ተናግሯል። የንቅናቄው ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል ከፍሪ ፕሬስ ጋር ባደረገው ቆይታ በአማራ ትግራይና ሌሎች ኢትዮጵያውያን ላይ የዘር ፍጅት የሚፈጽመው የብልጽግና አገዛዝ ለህዝብ ህልውና የሚታገሉ የፋኖ ኃይሎችም በብሔራዊ ጥቅም ጉዳይ የሚናገርበት ሞራል የለውም ሲል አስታውቋል። የፋኖ አመራሩ ሳሙኤል ባለድል የኢትዮጵያ ብሔራዊ ጥቅም አሳልፎ የሰጠውና የጣሰው በእርዳታ ጭምር ባገኘው ጦር መሳሪያ ራሱን ህዝብ የሚጨፈጭፈው የብልጽግና አገዛዝ ነው ሲልም ነው የተናገረው። ላለፉት 6 ዓመታት በትግራይ አማራ ህዝብ ላይ ያለ ረፍት በአየር በመታገዝ ጭፍጨፋ የፈጸመና እየፈጸመ ያለ አገዛዝ ስለ የትኛው ብሔራዊ ጥቅም ነው የሚናገረው ሲል የጠየቀው አርበኛ ሳሙኤል ባለድል ዋናው ብሔራዊ ጥቅም የህዝብ መብት ነው፣ ብልጽግና ደግሞ ህዝብ እየፈጀ ያለ ኃይል ነው ሲል አስታውቋል። ከጅምሩ አገዛዙ ህዝቡ ላይ ሙሉ ህዝቡ ላይ ያለውን እግረኛ ሰራዊት ከነ አየር ኃይል ከነ ታንከኛ ከነ ኮማንዶ ሳይቀር ለተከታታይ 6 ዓመታት ያዘመተ ጨፍጫፊ ስርዓት ከነጭራሹ ስለ ሀገር ብሔራዊ ጥቅም የማውራት ሞራል አለው ወይ ነው? ለምን ያክል ጊዜ ነው ህዝቡ ላይ ታንክ እያዘነበ ያለው? ያለውን አየር ኃይል የት ላይ ነው እየተጠቀመ ያለው? ህዝቡ ላይ ነው፣ ማህበረሰቡ ላይ ነው፣ ንጹሃኑ ላይ ነው። አንዴ በአማራ ያለ ረፍት ለአመታት አንዴ በትግራይ ያለ ረፍት በህዝብ ላይ ጄኖሳይድ የሚፈጽም ጨፍጫፊ ስርዓት ስለ ሀገር ብሔራዊ ጥቅም የማውራት ሞራል አለው ወይ ነው? በእኔ እምነት የለውም። ሀገር ማለት ሰው የሌለበት ሀገር አይደለም። ምድረ በዳ ተራራ ብቻ እኮ አይደለም። ህዝብ ነው፣ ሰው ነው፣ ማህበረሰብ ነው፣ ባህል ነው፣ ቋንቋ ነው፣ እሴት ነው፣ አስተሳሰብ ነው። በየትኛው አስተሳሰብ በየትኛው አይዲዮሎጂ ነው ስለ ብሔራዊ ጥቅም ሊያወራ የሚችለው? አይችልም። ሲቀጥል የፋኖ ኃይል የወጣበት ዋነኛ ዓላማ ምን ሆነና ነው የሀገሪቱን ብሔራዊ ጥቅም አሳልፎ የሚሰጠው? ለማንስ ነው የሚሰጠው? ፍርድ ቤቱ በእነ ዮሐንስ ቧያለው መዝገብ የአቃቢ ሕግ አስተያየትን ለመጠባበቅ ለጥር 28 ቀጠሮ ሰጥቷል። አቃቢ ሕግ በተከሳሹ ላይ ባቀረበው የፎረንሲክ ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱን የተከሳሹ ጠበቃ ሰለሞን ገዛይ ለሚዲያ ተናግረዋል። የዮሐንስ ቧያለው የክርስቲያን ታደለና የአማራ መለሰ የችሎት ውሎ በተመለከተ ጠበቃቸው እንደገለጹት በዛሬው ዕለት ባለው ችሎት አቃቢ ካቀረባቸው የፎረንሲክ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱ በዚህ ላይ የአቃቢ ሕግ ምላሽ ለመጠባበቅ ቀጠሮ ሰጥቷል ተብሏል። ያለመከሰስ መብት ክርክር በችሎት ላይ በተከሳሾች በኩል ያለመከሰስ መብታችን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡን ጠበቃው አስረድተዋል። ዮሐንስ ቧያለው የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል መሆናቸው የጠቀሱት ጠበቃው ከሁለቱ ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀርብ መጠየቃቸውን ገልጸዋል። በተመሳሳይ አቶ ክርስቲያን ታደለ የሕዝብ ተወካዮች ምክር ቤት አባል መሆናቸው መብታቸው የተነሳ
የተነሳበት መንገድ ህጋዊ አካሄዱን የተከተለ ባለመሆኑ የምክር ቤቱ ቃለ ጉባኤ እንዲመጣ እንዲሁም የዶክተር ካሳ ተሻገርን ጨምሮ ሌሎች ተዛማጅ የጽሁፍ ክርክሮች ለችሎቱ ቀርበዋል ብሏል። የጤና ሁኔታና የህክምና ትእዛዝ በተመለከተ ደግሞ ተከሳሾች ካቀረቧቸው የህክምና አቤቱታዎች መካከል ዮሐንስ ቦያለው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳን ሆስፒታል ሄደው እንዲታከሙ ትእዛዝ ሰጥቷል። በሌላ በኩል ተከሳሽ አማረ መለሰ ባለባቸው ህመም ምክንያት ችሎት መከታተል የማይችል በመሆናቸው ህክምና እንዲያገኙ የቀረበውን አቤቱታ ተከትሎ ማረሚያ ቤቱ ህክምናውን እየሰጠ መሆኑን ገልጿል። ፍርድ ቤቱ ማረሚያ ቤቱ የታካሚውን የህክምና ውጤት ለችሎቱ እንዲያሳውቅ ትእዛዝ ማስተላለፍ የዛሬው ችሎት አጠናቋል ይላሉ ጠበቃ ሰለሞን ገዛይ። በዛሬው ችሎት ውሎ ከሰብአዊ ጥሰቶች አያያዝ ጋር የተያያዘ አዲስ አቤቱታ አልቀረበም በማለት ነግረውኛል ማለት ጠበቃቸውን ጠቅሶ የዘገበው አዲስ ማለዳ ነው። በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመ የሰላም ኮንፈረንስ በትግራይ ክልል በአዲጉደም ከተማ ተካሂዷል። በኮንፈረንሱ ላይ አካባቢ ነዋሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት የስራ ኃላፊዎች ተገኝተዋል። እንደ ትግራይ ክልል መገናኛ ብዙሃን ዘገባ ኮንፈረንሱን ትኩረቱ ያደረገው በትግራይ ክልል ህንጣሎ ወረዳ በሚገኘው አራ አለም ሰገዳና በአፋር ክልል አባላ ወረዳ ጋሌሶ ተብሎ በሚጠራው አካባቢ ነዋሪዎች መካከል ሰላማዊ ግንኙነት መፍጠር ላይ ነው ተብሏል። ይህ የህዝብ ለህዝብ ትብብር ዘላቂ ሰላም መሰረት ለመጣል ነው የታሰበው የተባለው። በመርሃ ግብሩ ላይ ንግግር አድርገዋል የተባሉት የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሀጋዝ በትግራይና በአፋር ህዝቦች መካከል ያለው አንድነት አስፈላጊነት ገልጸዋል። በሁሉም ዘርፎች ትብብር እንዲደረግም ጥሪ አቅርበዋል ይላል ዘገባው። አዲስ ስታንዳርድ በዘገባው ባለስልጣናት ይመጣሉ ይሄዳሉ፣ ጎረቤትና ማህበረሰቦች ግን ዘላቂ ናቸው ብለዋል ዋና አስተዳዳሪው ያለ ሲሆን ሰላምን ለማደፍረስ የሚጥሉ አካላትን በጋራ እንመክታለን ብለዋል ተብሏል። የህንጣሎ ወረዳ ዋና አስተዳዳሪ አይቶ ጎይቶም ተስፋዬ በበኩላቸው ሁለቱ ማህበረሰቦች በታሪክ በሰላም ሲኖሩ የቆዩ መሆናቸውን ጠቅሰዋል። አለመግባባቶች በሽማግሌዎችና በጎረቤቶች አማካኝነት በውይይት እንዲፈቱ ሀሳብ ሰንዝረዋል ተብሏል። በተመሳይ የአባላ ወረዳ የጋሊሶ ጣቢያ ተወካይ የሆኑት ሀጅ አሊ ሀዲስ የትግራይ ህዝብ ለአፋር ህዝብ ወንድም መሆኑን ጠቅሰው ለሰላምና ለአንድነት ቁርጠኞች ነን ብለዋል። የአካባቢው ነዋሪዎችና የአገር ሽማግሌዎች በሁለት ህዝቦች መካከል የሚኖረውን ቀጣይነት ያለው ሰላም ለቀጠናው መረጋጋትና ብልጽግና ወሳኝ ነው ብለዋል ይላል ዘገባው። ኮንፈረንሱና አንድነቱ አብሮነት ለማጠናከር ከፍተኛ አስተዋጽኦ ላበረከቱ ግለሰቦች እውቅናም ሰጥቷል። በህዳር 2013 ዓ.ም የተቀሰቀሰው የትግራይ ጦርነት በሁለቱ ክልሎች ግንኙነት ላይ ከፍተኛ ተጽዕኖ ማሳረፉ ይታወቃል። በክልሎቹ መካከል ያለው ውጥረት አልፎ አልፎ ሲያገረሽ የቆየ ሲሆን በጥቅምት 2018 የአፋር ክልል መንግስት ህወሓትና አጋር ኃይሎቹ ድንበር ተሻግረው ጥቃት መፈጸማቸው እንዲሁም 6 መንደሮች መቆጣጠራቸውን በሲቪሎች ላይም ከባድ መሳሪያ መተኮሳቸውን በመጥቀስ ወንጅሎ ነበር። የክልሉ መንግስት ግጭቱ የሚቀጥል ከሆነ ያጸፋ እርምጃ እንደሚወስድ በሰዓቱ ሲያስጠነቅቅ ቆይቷል። በአንጻሩ የትግራይ ክልል ጊዜያዊ አስተዳደር በበኩሉ ወደ አፋር ክልል መግባቱን አስተባብሎ በድንበር አካባቢ በቅርቡ የተከሰቱ ሁኔታዎች የፕሪቶሪያውን ስምምነት ለማደናቀፍ የተደረጉ ሙከራዎች ናቸው ሲል መናገሩ መዘገባችን ይታወሳል። በአሁኑ ሰዓት ታዲያ በትግራይ ክልል ያለው የፖለቲካዊ ውጥረት እየባሰ መጣበት ሰዓት ክልሉን የሚያዋስኑ ሌሎች ክልሎች ጋር ያለውን አንድነትና መተባበር ለማስፋት ከኤርትራ ጀምሮ በአፋር ክልልና ሌሎች አካባቢዎች እንቅስቃሴ እያደረገ እንደሆነ የትግራይ ክልል ሚዲያዎች ዘገባ ያሳያል። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመስርቶባቸዋል። የፌዴራል አቃቢ ሕግ ስደተኞች በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መስርቷል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች ደግሞ የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ጥርጣሬዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም የብልጽግና አቃቢ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ባወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደን ዓለም አቀፍ ምርመራ መነሻ ማድረግ ነው። በዚህ ምርመራ ላይ ተሳትፏል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት አገልግሎት ይገኙበታል። አቃቢ ሕግ በፌዴራል
ፌዴራል ከፍተኛ ፍርድ ቤት የመሰረተውን ክስ ግለሰቦች የተደራጀ ወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ አስረድቷል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾች በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹ በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው መጋዘኖች ሲያጉሩ እንደነበር መረጃ ያትታል። ስደተኞቹ የቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸውን የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃ በህይወት ለመቆየት ብቻ የሚያበቃቸው ምግብ እንዲያገኙ አድርገው እንደሚይዟቸውም ይገልጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎቹ በዕዳ መያዣነት ሲይዙ ቆይተዋል ይላል። በፍጥነት ገንዘብ ያልተከፈለላቸው ስደተኞች እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው መላክ ገንዘብ እንዲከፈል ጫና ሲያደርግ ቆይተዋል የሚላል ወንጀለኞችን በተመለከተ የቀረበው ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎች በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁ ሰዎች መካከል 2 ሰዎች ማለፋቸውና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መጋለጣቸውን አረጋግጫለሁ ይላል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ አረጋግጧል። አቃቢ ህግ የመሰረተው ክስ እንደሚያስረዳው ታጋቾች ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካኝነት ብቻ 2 ቢሊዮን 160 ሚሊዮን 863331 ብር መሰብሰባቸውን የአቃቢ ህግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበው ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ወጪ የተረፈው ቀሪ ገንዘብ በውጭ ሀገርና አገር ውስጥ ሀብት ተፈርቶበት አግኝቻለሁም ብሏል። አቃቢ ህግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን መስርቻለሁም ይላል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወደ ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ደግሞ ህገወጥ ሐዋላ በመስራት ሀብት የማሻሽ ወንጀል እንደሆነም ተገልጿል። ተከሳሾቹ ያፈሯቸውን ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደ ፍትህ ሚኒስቴር አስታውቋል ማለት ቢቢሲ አማርኛ ዘግቧል። ህንድና የአውሮፓ ህብረት ታሪካዊ የተባለ የንግድ ስምምነት ተፈራርመዋል። ከአሜሪካ ጋር ያላቸውን ግንኙነት የተወሳሰበው የአውሮፓ ህብረትና ህንድ ታሪካዊ የሚባል የንግድ ስምምነትን ፈረማቸውን ይፋ አድርገዋል። የስምምነቶቹ እናት የሆነ ስምምነት ላይ ደርሰናል ሲሉ የአውሮፓ ህብረት ኮሚሽን ፕሬዚዳንት እርሰላ ቮንደር ላየን በኤክስ ገጻቸው ላይ አጽፈዋል። ፕሬዚዳንቷ ወደ ደልሂ ተጉዘው ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተገናኙ ሲሆን ሞዲ ስምምነቱን ታሪካዊ ነው ብለውታል። 27 አባል ሀገራት ባሉት የአውሮፓ ህብረትና በህንድ መካከል በተፈረመው ስምምነት መሰረት ምርቶች በነጻ ይጓጓዛሉ። ከ2 ቢሊዮን በላይ ህዝብ ያላቸውን ህብረቱና ህንድ በጋራ ከዓለም ንግድ 25 በመቶውን ድርሻ ይዛሉ ይላል ዘገባው። ስምምነቱ ታሪፍን በከፍተኛ ደረጃ እንደሚቀንስና ለሁለቱ የተሻለ ገበያ እንደሚፈጥርም ታምኖበታል። የአውሮፓ ህብረት እንዳለው ስምምነቱ በኬሚካል በማሽኖችና ኤሌክትሪክ እቃዎች ላይ የተጣለውን ታሪፍ ዝቅ ለማድረግ ይጠቅማል። ወደ ህንድ የሚሄዱ ምርቶች ዋጋም ዝቅ እንደሚያደርገው ይታመናል። የአውሮፓ ህብረትና ህንድ ከዩናይትድ ስቴትስ የምጣኔ ሀብት እንዲሁም ከጂኦፖለቲካዊ ጫና እየደረሰባቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ህንድ ላይ 50 በመቶ ታሪፍ መጣላቸው ይታወሳል። ባለፈው ሳምንት ደግሞ አሜሪካ ግሪንላንድን ለመቆጣጠር ያወጣችውን ሀሳብ የተቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል ዝተው እንደነበር ይታወሳል። ታዲያ አውሮፓ ህብረት ከአሜሪካ ጋር በገባው ቀውስ እንዲሁም አሜሪካ በሌሎች ላይ በጣለችው ታሪፍ ምክንያት አውሮፓና ሌሎች ሀገራት አዳዲስ ስምምነቶች እንዲፈጽሙ ካስቻላቸው መካከል የህንዱ ስምምነት ተጠቃሽ ሆኗል። በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ 21 ሰዎች ሞቱ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘግቧል። የተለያዩ ግዛቶች ባለስልጣን እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ህይወት ያለፈ ሲሆን ቁጥሩ ሊጨምር ይችላል ሲል ተሰግቷል ይላል ቢቢሲ። ከባድ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተ ነው። በዚህም ሳቢያ
ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ውስጥ ይገኛሉ። እየጣለ ባለው በረዶ ምክንያት በጎዳናዎች በአየር ማረፊያዎችና በሌሎች መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴዎች ከመስተጓጉላቸው ባሻገር የኤሌክትሪክ አቅርቦት በበርካታ ቦታዎች ተቋርጧል። ባለፉት ቀናት በሺዎች የሚቆጠር የሀገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናት የሚኖሩ በረራም የመሰረዝ ወይም ደግሞ የመዘግየት ዕጣ ይገጥማቸዋል ተብሏል። በርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎች ተቋማት ተዘግተዋል። ግዛቶች አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶች ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው መቀጠሉ ያሰቡትን ያህል ስኬታማ አልሆኑም ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።